عبدو كيار እንኳን ደህና መጣ እንኳን ደህና ቆየኝ ታማ اهلا وسهلا اهلا وسهلا يا تماين كيف حالك الحمد لله كيف حالك كويس تمام كمين لها صباح الله كمين لها صح مسجن اهلا how you doing I'm alright አይ يوم ሁሉ ያልኩበት እንኳን የቋንቋ ችሎታን ግምት ውስጥ አስገብቼ ነው እንደተለመደው በበርካታ የጋዜጠኛ ጥያቄ ልጀምር አልችልም መቼ ተወለድክ እንዴት ጀመርክ የሚለውን ደጋግመ የመለስከው ይመስለኛል በእኛ ሀገር የመጀመሪያ ጥያቄ እሱ ስለሆነ ራሴ ከሰማሁት ልጀምር ስራዎችን ግጥሞችን ራስ ነው የምትጽፋቸው ግጥሞችን ዜማዎችን ራሴ ነኝ የምሰራቸው ልጅ ያለ ይሄንን ስራን ላንድ ባለሙያ እየወሰድክ ታሳይ ነበር እውነት ነው እውነት ነው አይ እንግዲህ ራስ ታሪኩን አጫውተኝ እኔ የፖሊስ ስራ እንዳይሆንብኝ ምርመራ እንዳይመስል እንዴት ነበር ሁኔታ ነዋይ ጓደኛ ስለሆነ ሁሉንም ነግሯል እርግጠኛ ነኝ እኔና ነዋይ ታንጎ የመጀመሪያ ክሩም ባወጣበት ሰሞን እኔ ሰፈር ይኖር ነበር እኛ ሰፈር የት ነው እናንተ ሰፈር መርካቶ ሰባተኛ ይባላል በተለምዶ የኔና የሱ ቤት ፊት ለፊት ነበር እንደዚህ እና ሁሉ ጊዜ እየሄድኩኝ ሰላም ለው ነበር ዘፈን ይለኝ ነበር ዘፍንለትም ነበር ምን ነበር ምዘፍነው ያኔ የራስ ዜማ የለ ያኔ እኔ ዘፈን አልነበረም ዘፍነው የሱንም ዘፈን ዘፍኛለሁ የጥላውንም ገሰሰ የማህሙድ ብቻ በዛ ሰዓት የነበሩ ዘፈኖችን ዘፈን ይለኝ ነበር ዘፍን ነበር እና ያበረታታ ነበር እንደውም ሲጠራኝ ድምጻዊ ብሎ ነው የሚጠራኝ ለዚህ እንግዲህ ሁላችንም ወደዚህ ሙያ ስንመጣ ምክንያት የሚሆኑ ሰዎች አሉ ችሎታችንን ገምግመው ጥሩ ነው በዚህ ቀጥል የሚሉ አሉ ለያንዳንዳችን ምክንያት የሚሆናሉ በየትኛውም በሰለጠነው ዓለም በየትኛውም ላንተ የመጀመሪያው መንገድ ያሳየህ ማን ነው በሙያ ጥሩ ነህ ግፋ ያለስ እንደሱ ከብዙዎቹ ሰማ ነበር ግን መጀመሪያ ማግኘት የቻልኩት አርቲስት ነዋይን ብቻ ነዋይን በትክክል ፊት ለፊት አግኝቼ እንደዛ ስለው ጎበዝና በርታ እኛም ሁላችንም ጥላውን ገሰሰን እንወደዋለን እና አንተም ስለምትወደው በርታ ምናምን ይለኝ ነበር ደስ ይለኝ ነበር እዚህ ጋር አንዴ ተረሳሽ ነገር አለች አንተ ልታስተካክላት ትችላለህ መጀመሪያ ሄደ ስራህን ስታሳየው በጣም ደስ ብሎት አንተ በመሃል አቋርጣ እኔ ግን የምወደው ጥላውን ነው ብላዋል አይደል መጀመሪያ እሱን መስሎት ነበር እንዴት ነው ከፈራሃት መልሰው እኔ አብራችሁ እንድትኖሩ ፈልጋለሁ ግን ብዙ ጊዜ ነዋይ ሲገባና ሲወጣ ነዋይ ይሉት ነበር ልጆች እና አንተም ትል ነበር እኔም ከመሃላቸው ነበርኩኝ ለምንድነው እዚህ ጋር እንደዚህ የሚሉኝ እና ለምንድነው አንተስ እንደዚህ የምትለው ምናምን አለኝ እኔ እንኳን እንደዚህ አልልም ግን ልጆቹ እንደዛ ይላሉ ምናምን አልኩኝ ትንሽ የመፍራትም ነገር ነበር ለሞኑ ስለምታደንቀኝ ነው እንደዚህ የምትለኝ ወይስ ለምንድነው አለኝ አይ እኔ አሁን ገሰሰን ነው የምወደው ምናምን ግን የሚቆጣኝ መስሎኝ ነበር አቀፈኝና ሁላችንም እሱን ነው የምንወደው እና ዘፈን ብሎ ነበረው ቦክስ ጊታር አንዳንድ ጊዜ ዜማ የሚሰራበት በሱ መጀመሪያ ዘፍኖኛል ማጣቃት ሁናቴ ፍቅርሽ የራበው አንቺን ላለ ተይለቤ ቀረበው አይኖቼን ያቸው ረጋሽ ከጠላቻ ፍቅር የጋራ ነው ታማኝ አይደለም ብቻ እሷን ስዘፍንለት ነበር ያኔ ጎበዝ ነህ ምናምን ይለኝ ነበር ከዛ በኋላ አሁን ነው ያገኘው ታማኝ ነዋይን ከ19 አመት በኋላ ነው ያገኘው ማለት የሚገርመው ስትገናኙም ነበር እንግዲህ አንተ እንዳልከው ገና ምንም ሳትጀምር ወደዚህ ሙያ ሳትመጣ እሱ ግን ስራውን አውጥቶ መታወቅ ጀምሮ እናንተ መንገድ ላይ ተጠሩት ነበር ከዛ በኋላ ሎስ አንጀለስ አንድ መድረክ ላይ አብራችሁ ሰራችሁ የዛለ ስሜት እንዴት ነበር ያኔ ለራሱም ነገር ያለው እኔ ራሴን ባይ መጥቷል እኔ እንደዚህ መሆን ምችል አይመስለኝም ነበር ግን ነዋይ ሁሉ በቃ ሳደንቅ ምን ስል ኖሬ ዛሬ ደግሞ አብሬ ልሰራ ነው ብዬ
እሱ ራሱ አብዱ እንደዚህ ነው እድሜ አየ እንደዚህ ነው ደስ ይላል እናንተ መምጣታችሁ ደስ ይላል ብሎ አንድ መድረክ ላይ ስንሰራ በጣም ነው ደስ ያለው።